የ2026 የአፍሪካ ኢኮኖሚክ ኮሚሽን ይፋ ባደረገው ጥናት መሰረት አፍሪካ በየዓመቱ ከ14 ቢሊዮን ዶላር በላይ የሕክምና ግብዓቶችን ከውጭ ለማስገባት ወጪ ታደርጋለች። ይኸውም የአህጉሪቱን ጂዲፒ ከ5 እስከ 6 በመቶ የሚሆነውን የሚሸፍን መሆኑ ይገለጻል። በጥቅሉ አፍሪካ ከ70 እስከ 90 በመቶ የሚሆነውን የሕክምና ስርዓቷን ባደጉት ሀገራት ላይ ጥገኛ መሆኑንም መረጃዎች ያመላክታሉ። አህጉሪቱ የጤና ስርዓቷ ቅድሚያ የምትሰጣቸውን ሁኔታዎች በራሷ እንዳትወስንና ድንገተኛ ወረርሽኞችና አደጋዎች ሲከሰቱ አፋጣኝ ምላሽ ለመስጠት አዳጋች አድርጎባት መቆየቱን የጤና ባለሙያዎች ይናገራሉ። በአህጉራችን ያለው ዋነኛ ችግር የጤና ፍላጎቶቻችንን ለማሟላት በደጋፊዎቻችን ጥገኛ መሆናችን ነው። ይኸው በቅርቡ የተከሰተውን እንኳ ብንመለከት ከአሜሪካ ድጋፍ በድንገት መቋረጡ እንዲሁም መቀዛቀዙ የበርካቶችን የጤና ስርዓትና ፍላጎቶች ላይ አደጋ የጣለ ነበር። በተለይም እንደ ቲቢ፣ HIV እና ወባ በብዛት ተጋላጭ የሆኑ አካባቢዎች ላይ ከፍተኛ ቀውስን አስከትሏል። የዲጂታል የጤና ስርዓቱ እንኳ ብንመለከት የውጭ ድጋፍ ላይ የተንጠለጠለ መሆኑ ዋጋ እያስከፈለን ይገኛል። አፍሪካውያን ይህ በቃ ልንልና ጣፈንታችንን በራሳችን ልንወስን ይገባል። እንደ አህጉር በውጭ ድጋፍ ላይ የተመሰረተ የጤና ስርዓት መኖራችን የመድኃኒት እጥረት፣ የጤና ግብዓቶች ዋጋ መናር ብሎም የዜጎች ፍላጎት ባለመሟላቱ ያላቸው በውጭ ሀገራት ላይ አገልግሎት ለማግኘት እንዲሰደዱና የሌላቸው ደግሞ ከፍተኛ ችግር ውስጥ እንዲገቡ እያደረጋቸው ይገኛል። እንደ አህጉር የጤና ስርዓቷን ላለማደጉ ማነቆ የሆነውን የፋይናንስ ስርዓት ለማድረቅ አፍሪካ ያሏትን ሀብቶች መመልከትና ከህዝቧ የአኗኗር ስርዓት ጋር የተቃኘ የጤና ፖሊሲ ማርቀቅ እንደሚገባት ይገለጻል። ከዛም ባሻገር የሀገር ውስጥ የጤና ግብዓት አምራቾችን ማበረታታት ብሎም ቀጠናዊ ትስስር መፍጠር እንደሚያሻም ይነገራል። የትኛውም ነገር በአንድ ጊዜ አይገነባም። ስለዚህም ከዓለም አቀፍ አጋሮች ጋር በትብብር መስራትን እየቀጠልን በዛው ሌሎች አማራጮችን መፈለግ ይገባናል። ላብነትም እንደ አህጉር የጋራ አጀንዳዎች በመቅረጽና ርብርብ በማድረግ ቅድሚያ የምንሰጣቸውን ጉዳዮች በራሳችን መወሰን ይገባናል። የመጀመሪያው ነገር ሀገራት በአህጉሪቱ ማምረት የሚቻሉና ምን ማጋ የማምረት አቅም እንዳለ ሊገነዘቡ ይገባቸዋል ባይ ነኝ። ከዛም ትስስርን ማጠናከር ነው። ሌላው ቅድሚያ የሚሰጣቸው በርካታ ጉዳዮች ቢኖሩም ጤና ግን እንደ ወጪ ባይታይ ባይ ነኝ። ሀገራት ጤናን በህዝባቸውና በሀገራቸው የወደፊት እጣ ፋንታ ላይ ሊያደርጉት ከሚችሉት እጅግ ጠቃሚ ኢንቨስትመንቶች እንደ አንዱ አድርገው መመልከት መጀመር አለባቸው። ከዓለም አቀፍ የፋይናንስ ተቋም እንደ መምጣቴ ለአፍሪካ የጤና ስርዓት ሉዓላዊነት አጠቃላይ ሆነ የጤና ስነ ምህዳርን መፍጠር ያስፈልጋል የሚል እምነት አለኝ። ባለፉት 3 ዓመታት የማምረት አቅም ያላቸውን የአህጉሪቱ ሀገራት ለመደገፍና ለማበረታታት ከ100 ሚሊዮን ዶላር በላይ ፈሰስ አድርገናል። ከዚህም ባሻገር አፍሪካ የራሷ የሆነ የመድኃኒት ኤጀንሲ ያስፈልጋታል። ጠንካራ ገበያን መፍጠር፣ የምርት ሂደቱን የሚያሳልጡ ፖሊሲዎችን ማርቀቅም ወሳኝ ነው። ዋነኛ የአህጉሪቱን የጤና ፋይናንስ ስርዓት አራቂ በሆነው በሀገር ውስጥ ለሚመረቱ የጤና ግብዓቶች ከፍተኛ ትኩረት በመስጠት ኢትዮጵያ በአህጉሪቱ ካሉ ሀገራት በቀዳሚነት ተቀምጣለች። በከፍተኛ አመራሮች ደረጃ ትኩረት በመሰጠት ፖሊሲ በማርቀቅና ለአምራቾች ምቹ መደላደልን በመፍጠር ለውጦች መመዝገባቸውም ይገለጻል። በሀገር በቀል ምርት ራስን በመቻል ጉዞ ባለፉት 4 ዓመታት ውስጥ በተሰሩ ስራዎች የተገኘው ውጤት ለሌሎች የአፍሪካ ሀገራት ምሳሌ የሚሆን ነውም ተብሏል። የዛሬ 4 ዓመት ከሎካል አምራቾች ወደ መድኃኒት አቅርቦት ቋት የሚገባው የምርት መጠን በዋጋ ሲለካ 8% ብቻ ነበር። ይሄ ማለት ይሄ ተገላባጭ በምንለው ፈንድ የሚገዛው መድኃኒት ከ100% ውስጥ ኢትዮጵያውያን አምራቾች ለዛ ሪቮልቪንግ ድራግ ፈንድ የሚያቀርቡት 8% ነበር። አምና ግን በ4 ዓመት ውስጥ 4 ዓመት ባልሞላ ጊዜ ውስጥ ወደ 44% ነው የተስፈነጠረው። ይሄ የሚያሳየው እንግዲህ አስቻይ ሁኔታዎች እንዴት ፈጣን የሆነ ለውጥ ሊያመጡ እንደሚችሉ ነው። እነዚህን የመፍትሄ ሀሳቦች ወደ ተግባራዊነት ለማምጣት የሚቻልባቸው እንዲሁም አዳዲስ የመፍትሄ ሀሳቦችን በማርቀቅ የአህጉሪቱን የጋራ አጀንዳዎች በዓለም አቀፍ መድረኮች ላይ ይዞ ለማቅረብ የሚያስችለው 76ኛው የዓለም የጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ስብሰባ በአዲስ አበባ በመካሄድ ላይ ይገኛል። በዛሬው ዕለትም በጤናው ዘርፍ ያሉ ተግዳሮቶችን በጋራ ለመፍታት የሚያስችሉ የመግባቢያ ሰነድ ስምምነት ተፈርሟል። በ13 ሀገራት የተፈረመው ይህ ስምምነት የጤና መረጃዎችን ለመለዋወጥ የጤና ግብዓቶች አቅርቦትን ለማሳለጥ ታላሚ ያደረገ መሆኑን ተጠቁሟል። እንደ ትልቅ ክሪቲካል ማይልስቶን ሊታሰብ የሚገባ ሰነድ ነው። ምክንያቱም በሽታዎች ከመከሰታቸው በፊት
ተቋማዊ በሆነ መልኩ ትብብርን እንዴት መመስረት እንችላለን የሚለውን ሃይላይት ያደርጋል። ኢትዮጵያ የዚህ ሜሞራንደም ኦፍ አንደርስታንዲንግ ፈራሚ እንደመሆኗ ትልቅ የሆነ ሮል ይኖረዋል ማለት ነው በሽታን በመከላከል ከዛም አልፎ የሌሎች ሀገራቶችን አቅም ከመገንባት አንጻር ትልቅ ኢንቨስትመንት ነው።